Yes, what's up, my beautiful people? It's your girl, Missy, the Ethiopian babe. We are back. This is another week, another beautiful day, another episode. ይሄ ነው እንግዲህ የምትመለከቱት የሚስ ጂን ቶክ ሾው ነው። በዚህ ሳምንት ደግሞ ለየት ያለ ቆንጆ እንግዳ ይዤላችሁ መጥቻለሁ። የትም እንዳትሄዱ አብራችን ቆዩ። እንግዳዬን እጋብዛታለሁ። ሌትስ ጎ! ሜሊዬ እንኳን ወደ ሚስ ጂ ቶክ ሾው በሰላም መጣሽ። እንኳን በሰላም ቆየሽ። ስቱዲዮአችን እንዴት አየሽው? ዋው በጣም ነው የሚያምረው። በጣም ቆንጆ ነው። ወድጃለሁ። በደንብ ነው የተሰራው። ቴንክ ዩ። ያው እኔና አንቺ ለረጅም ጊዜ ላለፉት 7 አመታት እንተዋወቃለን። ነገር ግን ለተመልካቾቻችን ራስሽን በደንብ አስተዋውቂልኝ። እሺ፣ እኔ ሜላት ሳሙኤል እባላለሁ። ከሜላት ስታይል ነው የውበትና የሜካፕ ባለሙያ ነኝ። ሜሊዬ በረጅም አመት በሜካፕ ውስጥ የቆየሽው አይደለ? እስቲ የሜካፕ ጀርኒሽን ንገሪኝ። ያው እንግዲህ እኔ በሜካፕ ረጅም አመት ነው የቆየሁት። ይሄ ማለት ያው ማንም ሰው በተለምዶ ሜካፕ በሚጀምርበት እድሜ አይደለም ሜካፕ የጀመርኩት። በፀጉር ቤት ደረጃ እንኳን ኦልሞስት በ16 አመቴ ነው አባቴ ፀጉር ቤት ከፍቶ የሰጠኝ እና ከልጅነቴ ጀምሮ ይሄን ስራ ነበር የምሰራ የነበረው። ያው 11 12 ስማር እንደ ማንኛውም ሰው ዝም ብሎ ትምህርት ብቻ ሳይሆን ፀጉር ቤትም ነበረኝ ትምህርትም ነበርኩኝ። ያው እና በ16 አመቴ ነው አባቴ ፀጉር ቤት ከፍቶ የሰጠኝ። ከዛ እድሜ ጀምሮ እንግዲህ እስካሁን ድረስ የውበትና የፀጉር ባለሙያ ነኝ። ቢዝነስ ውስጥ የገባሽው በጣም ያንግ ኤጅ ላይ ሆነሽ ነው እና እንደውም የሰማሁት ነገር ነበረ ላይ ከሜካፕ አርቲስቷ መጣች ምናምን እየተባለ ሰፈር ውስጥ በጣም ይወራልሽ ነበረ። ያ አይ ነው የእህቴ ጓደኞች ምናምን ሜካፕ አርቲስቷ ሆናት ሜካፕ አርቲስቷ መጣች እያሉ ከልጅነቴ ጀምሮ ያ ማለት በጣም ትንሽ ልጅ ሆኜ ምንሽ 16 አመቴ ትልቅ ነኝ። ከዛ በታች ሆኜ ሁሉ ሰው ሁሉ ሜካፕ አርቲስት እንደሆንኩ ነው የነገረኝ። እኔም ራሴን እንደ ሜካፕ አርቲስት ነው ማየው። በዛ ሰዓት አንቺ ሜካፕ አርቲስት ማለት ላንቺ ራሱ በዛ ሰዓት በወጣትነትሽ ፊሊንጉ እንዴት ነበር? ምንም ምንሽ ያው ፍላጎት ነው እንጂ ምንም እኮ የምታረጊው ነገር የለም። ግን ያው ሁሉን ነገር አውቃለሁ አይነት ነገር ነው። ፀጉር መስራት እችላለሁ። ከቁጥጥር ምናምን ራሴን በራሴ ነው የምሰራው። ሰውን ሁሉ የሰፈሩን ሰው ሁሉ ሹሩባ ምናምን እሰራለሁ እና በቃ ከልጅነቴ ጀምሮ ራሴን እንደ ሜካፕ አርቲስት አድርጌ ሁሉም ሰው አምኖ ተቀብሎኝ ነው የኖርኩት። አሳምነሽ ማለት አሳምኜ እና ሁሉም ሰው ያምናል። እኔ ሜካፕ አርቲስት እንደሆነ ሰው ሁሉ ነው የሚያምነው። ማለት የማይቀበል ሰው አልነበረም። ሁሉም ሰው ሜካፕ አርቲስቷ መጣች ነበር የሚሉኝ ማለት ነው። ከሜላት ቅጽል ስምሽ ሜካፕ አርቲስቷ? አይ ኖ ካው ሜካፕ አርቲስቷ መጣች ነበር የሚባለው ማለት ነው። በጣም ደስ ይላል ሜሉዬ። ያው እኔም የማውቀው ነገር ነው። ነገር ግን ለተመልካቾቻችን እንድታወሪ ወይም እንዲያውቁት የምፈልገው ምንድነው ታውቂያለሽ? በጣም ወጣት እያለሽ የሰራሽው የሙሽራ ስራ ነበረ እና ደስ የሚል ስቶሪ ስለሆነ ነው በደንብ እንድትነግሪያቸው ፈልጋለሁ። እንግዲህ ያ የሆነው እኔ 7ኛ ክፍል ተማሪ ሆኜ ነው እና እህቴ ሚዜ ትሆናለች ለሆኑ ሰዎች እህቴና ጓደኛዋ እና ማነው ሜካፕ የሚሰራ ስትባል የኔ እህት አለች ትሰራታለች ብላ ይዛኝ ሄደች እና ይዛኝ ሄደችና እነሱ ላይክ ማታ 3 ሰዓት ምናምን ላይ ደህና ደሩ ብለውን ተኙ ማለት ነው። እኔ ለሊቱ ሙሉ እስካሁን ድረስ ግራ የሚገባኝ ምን ሳረጋት ነው ያደርኩት። ሲነጋ እነሱ ጧት 12 ሲነቁ ቆሜያለሁ። እኔም ግን አላውቀውም። አሁን ብትጠይቂኝ እኔ ለራሱ በጣም ብዙ ጊዜ እፈልጋለሁ ፎቶ ባገኘው ምናምን ብዬ ለምን ምን እንዳረኳት ራሱ አላውቀውም። ግን ስታገላት ነው ያደርኩት እና ምን ነገር የለኝም። ያው ፌር ኤንድ ላቭሊ ኩል ምናምን ነው የሚሆነው። ግን ፀጉሯን ለመፈሸን
በጣም ሌሊቱ ሙሉ እንደታገልኩኝ ትዝ ይለኛል። እና ጠዋት መጀመሪያ የነቃችው እህቴ ነበረችና ባየቻት ሰዓት በቃ ሽንቷን መቆጣጠር ያቃታት ማለት በቃ ብዙ ሰው እስከዛሬ ድረስ እኛም ስናወራው ስቲል በጣም ነው የምንስቀው። ምን ነበር ግን ሌሊቱ ሙሉ ስሰራት የነበረው እላለሁ። ይሄ በጣም የሚገርም አጋጣሚ ነው። በዛ እድሜ ማለት የሚገርምሽ አክስቶቼ ምናምን ሲያገቡ ሁሉንም እኔ ነኝ የሞሽ ከዝኖቼ ምናምን እኔ ነኝ የሞሸርኳቸው። ግን ያ በጣም ትንሽ ነበር። አሁን ልበልሽ የመጀመሪያ ምናምን ሞሽራለሁ፣ ግን ያ የመጀመሪያ ነው። በዛ ላይ ምንም አውቀው ነገር የለኝም እውነት ለመናገር። ግን በቃ ትችላለች ተብሎ ይሄ እውቅና የተሰጠኝ ሰው ነኝና ደግሞ ማረሰው ባሏን ነው አደራሽን ሜካፕ እንዳታበዥባታል ዛሬ ድረስ እሱ ነገር ትዝ ይለኛል። አስበሻል? አደራሽ ምንም የለኝም እኮ ፌር ምናምን ያለው ግን አደራሽን ሜካፕ እንዳታበዥባትና ይሄንን በደንብ ማስታወሳቸው ለረጅም ሰዓት ማለትም አስበሻል እንዴ? ወደ 8-7 ሰዓት ሊፈጀብኝ ግን እንደራኳት አላውቅም። ምንም አልተደረገችም አልኩሽ እኮ ምንም እንዳላረኳት ማውቀው እህቴ ስታያት ያሳየችው አክሽን ምንም እንዳላረኳት እርግጠኛ ነበርኩኝ። ዋው ይሄ በጣም ደስ የሚል ነገር ነው። የመጀመሪያ ጊዜ ስትነግሪኝ ራሱ በጣም ነበር የሳኩትና ለዛም ነው ለተመልካቾቻችን እንድታከፍ የፈለኩት። አይ ሜሉ ያንቺ ነገር አልኩ። አይ ደስ ይላል ሜሉዬ። አሁን ረጅም ጊዜ ሆነሻል። ከዛ ጊዜ ጀምሮ ከልጅነትሽ ጀምሮ ነው የሜካፕ ባለሙያ ሆነሽ ራስሽን ያዳበርሽው ወይስ ትምህርት ቤት ሄደሽበታል? ይሄ ሂደት እንዴት ምንድነው? ላይክ 10ኛ ክፍል ሆኜ የዛን ሰዓት ተማርኩ፣ ዲፕሎማ ያስኩኝ ፀጉር ስራ ምናምን ይሄ በስነ ስርዓቱ ፕሮፌሽናል ማለት ነው። እሱን ከተማርኩ በኋላ ነው አባቴ ከፈተልኝ። ከዛ እንደሱ ከፈተልኝና ጀስት በልምድ እየሰራው የተማርኩትም አለ በልምድ እየሰራው ቆየው። ከዛ ወደ ትምህርት ቤት ሄድኩኝ። ከዛ ዲግሪን ተማርኩኝ። ነርሲንግ ነው ዲግሪ ተማርኩት። ከዛ ጨረስኩኝ። ከዛ ደግሞ ከኢትዮጵያ ውጭ ወጥቼ የሜካፕ ትምህርት በስነ ስርዓቱ ሜካፕ ስኩል ሄጄ ተማርኩኝ፣ ሰርቲፋይ ሆንኩኝ እና ከሁለት ትምህርት ቤቶች አንድ ከአሜሪካን ከሆነ ካምፓኒ ከነሱ ሞያ የሚባል ትልቅ ካምፓኒ አለ። ከነሱ አንድ ኮርስ ወሰድኩ። ፊፊ የምትባል ነበርሽ ኮርሱን የምትሰጠው። ከነሱ አንድ ኮርስ ወሰድኩ። ከሌላም ደግሞ እንደዚሁ 2 ኮርስ ወሰድኩኝ ስለ ሜካፕ ማለት ነው። ይሄ ማለት በፕሮፌሽናል ደረጃ። ስለዚህ ከዛ በኋላ በየተለያየ ጊዜዎች ራሴን ለማዳበር የኛ ሙያ ምንድነው አንዴ ተምሬያለሁ ብለሽ የምታቆሚው ነገር አይደለም። ለምን you have to update ማድረግ አለብሽ። ኦልሞስት አሁን እዚህ ስራ ላይ ወደ 18-19 ዓመት ነው የቆየሁት። በእነዚህ ዓመቶች ግን ትናንትና የተማርኩት ትምህርት ዛሬ ላይ ጥቅም የለውም። ለምን ኤቭሪ ታይም አፕዴት መደረግ አለበት። እና እኔ አሁን ብዙ ጊዜ ካየሽኝ ቁጭም ካልኩኝ ስራዬን ነው ማየው። የኔን ስራ የሚነካ ነገር ብቻ ነው ማየው። ቲቶር ማረጋው ቪዲዮ ምከፍተው ከስራዬ ውጪ ሌላ ነገር ብዙ ጊዜን አላጠፋም። ስለዚህ በያንስ በየቀኑ ማታ 2-3 ሲዝን ሜካፕ አያለሁ እና በጣም አፕዴት ካልተደረገ በስተቀረኛ ስራ የሆነ ሰዓት ላይ ስታክ ታደርጊያለሽ። የሆነ ቦታ ላይ ትቆሚና ቶሎ አፕዴት ያልተደረገ ነገር ነው የሚሆነው እና ማንም ሰው አይፈልግሽም። ኢንዱስትሪውም ይፈልጋል። ስለዚህ ቶሎ አፕዴት መደረግ አለበት ማለት ነው። ስለዚህ ሞር አሁንም ትላንት ተምሬያለሁ ብለሽ የምታቆሚው አይደለም። ሁሌ እየተማርሽ እስከ እድሜ ልኬን ከዚህ ስራ እስካልወጣው ድረስ የምማረው ነገር ነው። በጣም ጥሩ ደስ ይላል ሜሉዬ። እኔ ደግሞ ስትሰሪ ብዙ ጊዜ እንዳልኩሽ ረጅም ጊዜያችን ነው ሳይሽ ናቹራል ሜካፕ ላይ ታተኩሪያለሽ። የተለየ ምክንያት አለሽ? የለኝም፣ ግን እንደ ሜካፕ አርቲስት ሆኜ አሁን ብዙ ሰው ሜካፕ ትወጃለሽ ብሎ ይጠይቀኛል። እኔ ሜካፕ አልወድም እውነት ለመናገር ማለት ናቹራል ነገር ነው የምወደው፣ ሲምፕል ነገር ነው የምወደው እና እኔ ሁሌ እላለሁ የኔ ሜካፖች በአካል በጣም ያምራሉ እላለሁ እና ሲምፕል ናቸው፣ ናቹራል ናቸው፣ ለሰው ዲፋይን ይደረጋሉ። ሰው ፊት አይቶ አይጠላውም፣ ልክ እንዳየው ዋው ብሎ የመቀበል አቅም አለው እና በጣም ሞር ወደ ናቹራል ነው ማደላው እና ሲምፕል ነገር ነው በጣም የምወደው። ሰው ላይ ሲበዛም ደስ አይለኝም። ለራሴ ስለማልወድ ራሴ ላይ ማልወደውን ነገር ሰው ላይ አላደርግም። ናቹራል ማነው ሜካፕ ስኪን ቶን ይጠይቃል ይባል የለ? አንዳንዴ ልጠይቅሽ አጋጥሞሽ ያውቃል ኦፍ የሆነ ሜካፕ? ምንድነው አሁን ማረሳው በስራ ያጋጠመኝ ነገር የሚገርምሽ ልጅቷ በጣም ቆንጆ ነች፣ ቀይ ነች እና እኔ በሷ ልክ የሚሆነውን ቀባኋት እና የሆነ ቃል አነሳ ዞር ብዬ ዞር እስክል ድረስ ድርግም አድርጋበታለች ፊቷ ላይ የሆነ ብላሸሩን አንስታ እዚህ ጋር ማለት ነው። እና አንዳንድ ጊዜ አንዳንድ ሰዎች አሉ በጣም ኤክስትራ የሚፈልጉ አንቺ ያምራል ብለሽ የምትሰጫቸውንም አክሴፕት ማያደርጉ። በዛ ላይ አንዳንድ ጊዜ ሜካፕ ሰውን በጣም ያሳምራል ይቀይራል ብሎ ያስባል ሰው። ሜካፕ እኮ አንድን ነገር ዲፋይን ያደርጋል።
ቅንድቡ በጣም መታየት ካለበት ያሳያል። አይኑ ሻዶ ጎላ ብሎ እንዲታይ ያደርጋል። ከንፈሩ፣ ፊቱ፣ ይሄ ኮንቱሩ ምናምን እንዲታይ ያደርጋል ነው እንጂ አንድን ሰው ይቀይራል ማለት አይደለም። ስለዚህ በጣም እንድትቀየር የምትፈልጊ ከሆነ ያው ፕላስቲክ ሰርጀሪ ነው የሚሆነው። ግን ይሄኛው ሲሆን ናቹራል ቢሆን ሞር ያምራል። ግን እንደሱ አጋጥሞኝ ያውቃል። ዞር ብዬ እስክመለስ ድረስ ብላሸሩ እዚህ ጋር መጥቶ ሌላ ሰው እና አክቹዋሊ እቺ ልጅ እኔ ነኝ የሞሸርኳት እና ምን አለችኝ የዛን ቀን ሜካፕ አያምርብሽም ካልሽኝ ጀምሮ ሜካፕ በቃ ማንም ሰው ሰርቶኝ አያውቅም እና አሁንም ላገባ ስለሆነ ነው አንቺ ጋር የመጣሁት አያምርብሽም ስላልሽኝ እዛው ራስሽ እንድትሰሪኝ ብላ ተመልሳ መጣ ሞሽሬያታለሁ። ግን እኮ እውነት ነው አንዳንድ ሰው ላይ ላይክ ሜካፕ አያምርም። አያምርም። በተለይ ቆንጆ ሰው ላይ ብዙ ሜካፕ አያምርም። እውነት ለመናገር በጣም ያለሽን ነገር ማጉላት ስለሆነ ኤክስትራ ሲጎላም አያምርም። አሁን አይን ማስተለቅ ከሆነ ኤክስትራ አይን ሲተልቅ አያምርም። ገብቶሻል? አፍንጫም ቢሆን አሁን እኔ በጣም ይሄ ይሆናል ጥንቅቅ ያለ ነገር ብዙም አይመቸኝም። ግን የሆነ ይሄ ስለሽ አፍንጫ ስለሽ ምናምን ስለሽ ማስቀመጥ የሆነን ሰው ካለው ፊዚካሊ እንዲህ አይተሹ ዋው ከምትዩ ነገር ማውጣት ነውና ነገ ደግሞ ሌላ ሰው ያያቸዋል። አሁን ብዙ ጊዜ ሙሽራ ላይ የምንቸገረው እሱን ነው። አሁን ሙሽራ ዛሬ ሆንሽ ነገ እኮ ሰው ያይሻል። ይሄንን መልክ ካላመጣሽላቸው ከባድ ነው። አላቃትም እንዳትባይ እንደሱ ማናት እንዳትባይ ማለት ነው። ስለዚህ በጣም መጠቀቅ አለብን። በተለይ ሜካፕ በጣም ማያስፈልጋቸው ሰዎች አሉ። ናቹራል ነገር ብቻ ነው። እንዴት ነው እኔ ሜካፕ ያስፈልገኛል? አንቺም ናቹራል ነገር ነው የሚያስፈልግሽ። ብዙም አይደለም። ምንድነው ዲፔንድ አሁን እንግዲህ እኔና አንቺ 7 ዓመት ተዋውቀናል። ኦልሬዲ አንቺን ፊት እኔ በደንብ አውቃለሁ። እኔ አሁን የሜካፕ ቤተሰቦቼ እንዲህ ናቸው። አንዴ እኔ ጋር ከመጡ አይሄዱም። ለምን ኦልሬዲ የነሱን ፊት አውቃለሁ። ለነሱ የሚሆነውን ነገር ነው። አንዳንድ ጊዜ ሜካፕ አያምርብኝም እኮ ልትይ ትችያለሽ። ግን አንዴ ያንቺን ቴስት የሚያገኝልሽ ሰው ካገኘሽ ረጅም ዓመት ከዛ ሰው ጋር አብረሽ ትቀጥያለሽ ማለት ነው። that's nice ሜካፕ ሳይድ ኢፌክት አለው? አዎ ምንድነው አንደኛ ይሄ ፊት በጣም ሴንሲቲቭ ነው። አንድ ሰው መጀመሪያ የምታየው ፊቱን ነው። ምኑንም አታይም። ጫማውን አታይም፣ እግሩን አታይም፣ ልብሱን አታይም፣ ምንም አታይም። ሰውን መጀመሪያ ስታገኙ ፊቱን ነው ቀጥታ የምታየው። ስለዚህ ይሄ ፊት እንክብካቤ ይፈልጋል። በጣም ትሪትመንት ይፈልጋል። ዝም ብለሽ ያገኘሽውን አንተሽ የምትለድፊበት ነገር አይደለም። ገባሽ? ሰዎች ለፊት የሚሰጡትን ነገር በጣም ኬርፉሊ ነው ማየት ያለባቸው። ምክንያቱም ሰው ፊት ይዘሽ የምትቀርቢው መጀመሪያ ፊትሽን ነው፣ ሌላ ነገርሽን አይደለም። ስለዚህ ይሄንን ፊት ይዘሽ የምትቀርቢበትን የምትጠቀሚያቸው ማቴሪያሎች በጣም ኦሪጂናል ሊሆኑ ይገባቸዋል። የግድ ሜካፕ ስለተማርሽ ወይ ደግሞ መቀባት ስለቻልሽ የምትቀቢው አይደለም። የምትቀቢያቸው ፕሮዳክቶች ኦሪጂናል ናቸው ወይ? ገባሽ? በስነ ስርዓት ነው ወይ የተመረቱት? ከየት ነው የተመረቱት? ገባሽ? እንደ የአገሩ እኮ ልዩነት አለው። አሁን ቻይናን ብትሆን ለኢትዮጵያ የምትሰራውና ለአሜሪካን አንድ አይደለም። ስለዚህ እያንዳንዱ ይሄንን ነገር ይጠይቃል። ስለዚህ የምንጠቀማቸው ማቴሪያሎች በጣም የወረዱና ትክክል ያልሆኑ ከሆኑ የሰው ፊት ያበላሻል። ስለዚህ በጣም ብዙ ሰዎች በሜካፕ ፊታቸው ተበላሽቷል፣ ወደፊትም ይበላሻሉ። ስለዚህ በጣም መጠንቀቅ አለብን። የምንጠቀማቸው ማቴሪያሎች ኦሪጂናል ነክ የሆኑ ነገሮችን መጠቀም አለን። ቆዳችን እንዳይበላሽ በሜካፕ ቆዳችን እንዳይበላሽ እንዲሁም ደግሞ ቆዳችንን ትሪት ለማድረግ እንደ ሜላት ስታይል አንቺ ምን ትያለሽ? ያው እንግዲህ እኔ ትሪትመንቶችን አዘጋጅቻለሁ፣ የፊት ትሪትመንቶችን ማለት ነው። እና እነዚህ ትሪትመንቶች አንድ ሰው ሁሌ ሜካፕ አይቀባም አይደል? ሁሉ ጊዜ አሁን እኛ ላይክ ሜካፖችን እንዳለ ብታነቢያቸው +45 ይላሉ። ከ45 ዓመት በላይ ነው የሚለው እና ሁሉ ጊዜ ሜካፕ ተቀብተው ሁሌ እንዲወጡ አንፈልግም። ፕሮዳክቶቹ አሉ አይደለ? እስቲ ሊያቸው። እሺ እንግዲህ የኔ ትሪትመንቶች በእንደዚህ አይነት መልኩ ነው የሚዘጋጁት። እንደምታያቸው ይሄ እኔ ማዘጋጀው እህል ነው። እንዳልኩሽ ከ11 አይነት እህል ነው የሚዘጋጀው። ከጀርባው ኢንትሮዲውስ አለው። ሰዎች እንዴት አድርገው መጠቀም እንደሚችሉ ምን እንዳለው የተወሰነ አለው። እሱን ወስደው ቤታቸው ይቀላቅሉታል። ግን በሚጠቀሙበት ጊዜ ናቹራል የሆነው ደግሞ የሚታወቅ አሁን እኛ ሀገር እርድ አለ፣ ቀስል አለ፣ በጣም ይታወቃል። ስለዚህ ከነዚህ ጋር እነሱ ይቀላቀላሉ። ስለዚህ የሚቀላቀሉ ስላሉ እርዱንም ቀስሉንም በእንደዚህ አይነት መንገድ እናዘጋጃለን። ይሄ እንግዲህ ላንቺን ያመጣውልሽ፣ አንቺ ሞክረሽ ደግሞ ትነግሪኛለሽ። ምክንያቱም የተለያየ አሁን ልበልሽና ብጉር ላለበት ሰው በምን አይነት መንገድ ነው መጠቀም የሚችለው የሚለውን ገባሽ? አሁን ሌላው ደግሞ ማዲያት ላለበት ሰው፣ ፊቱ ላይ የሚያስቸግ አሁን የሳሙና አላርጂክ ላለበት ሰው፣ የተለያዩ የፊት ችግር ላለባቸው ሰዎች እነዚህ መድኃኒቶች ናቸው።
ስለዚህ በተለያየ አይነት መልኩ እናዘጋጀዋለን። እንደዚህ አድርገን ወደ ገበያ አቅርበነዋል። እዚህም ይሸጣል፣ እንዲሁም ደግሞ ከኢትዮጵያ ውጭ ደግሞ አሜሪካን ሀገር ይሸጣል። እና አሁን ወደ ተለያዩ ሀገሮች ደግሞ ለመላክ ከሰዎች ጋር እየተነጋገርን ያለ ነው። አሜሪካን ሀገር ጎባስኪን በሚል እየተሸጠ ነው ያለው። 3ቱም እዛ ይገኛል። እንዲሁም ደግሞ እዚህ ሀገር እኔ ጋር አለ፣ እኔ ጋር ይገኛል። አሁን ወደ ሌሎች ሀገሮች ለማድረስ ጥረት እያደረግን ያለ ነው እና በጣም ብዙ አመቱ ነው። በጣም ብዙ ሰው ነው የሚወደው። የተጠቀሙ ሰዎች ሁሉ ብዙ አድናቆቱንና በጣም ብዙ ስለኛ እህል ያገኙት ኢንግሪዲየንቱን እያየሁኝ ከቺክን ፓውደር ከራይዝ ፓውደር ምናምን የተሰራው ከመንበላቸው ምግቦች ማለት ነው። ከመንበላቸው ምግቦች ነው የተሰሩት እና እነሱን ልበልሽና አሁን ብጉር ላለበት ሰው የሚጠቀማቸው ነገሮች አሉ። ገባሽ? አሁን ብጉሩን ለማጥፋት ሲሆን ከምን ጋር እንዴት አድርጎ ነው ወዙን ኮንትሮል የሚያደርግለት፣ እንዴት አድርጎ ነው የሚቀንስለት የሚለውን እናደርጋለን። ደረቅ ፊት ለሆነ ሰው፣ ሳሙና አለርጂክ ላለበት ሰው እንዴት መታጠብ አለበት። ገባሽ? እንደ ሳሙና መታጠብም ይችላል። በዚህ ሳሙና መጠቀም ማይችሉ ሰዎች ዴሊ መጠቀም ይችላሉ። እንደ ፊት ትሪትመንትን ብቻ ሳይሆን በየቀኑ በህይወት አሁን ልበልሽና በስራ ሁሌ ሜካፕ የሚጠቀሙ ሰዎች አሉ። አሁን ጋዜጠኞች፣ የተለያዩ ሰዎች ኤቭሪዴ ሜካፕ እነሱ ሰዎች ኤቭሪዴ ፊታቸው ስለሚጎዳ የግድ ፊቱ ትሪትመንት ማግኘት አለበት። ስለዚህ በእንደነዚህ አይነት ትሪትመንቶች ራሳቸውን ትሪት ማድረግ ይችላሉ ብዬ አስባለሁ። በጣም ደስ ይላል። የሜላት ስታይል ከማስዋብ እስከ ተበላሹ ፊቶች ትሪት እስከ ማድረግ ይሄዳል ማለት ነው። እውነት ነው። Thank you for this. We need this, guys. በጣም ደስ ይላል። እሞክረዋለሁ፣ ፊድባኩንም እነግርሻለሁ። Thank you ሜሉዬ። ሁለት የማትደራደሪባቸው ነገሮች አሉ፣ እኔ የማውቃቸው እንዲሁም ደግሞ ተመልካቾቼ እንዲያውቁ ፈልገው፣ በስራና በአባትሽ አትደራደሪ። ለምንድን ነው ማለት ይከብዳል። ነገር ግን ትንሽ ስለ አባትሽ እንድትነግሪኝ ፈልጌ ነው። ምንድነው አባቴ በጣም የሚገርም ሰው ነው። እኔን በልጅነቴ እኔ ውስጥ ያለውን ራዕይ አውጥቷል። ምንም በቃ ይሄ ኖ ወርድስ ቃል የለኝም ማለት ሁሉም ሰው አባቱን ይወዳል። የኔ አባት ግን ጀግና ነው። ልጅ ውስጥ ያለውን ነገር ማየት ይችላል። በቃ this is the last word ስለ አባቴ ልናገር የምችለውና እኔ ውስጥ ያለውን ፓሽን አይቶታል በዛ ሰዓትና ሁሌ ጠንካራ ሆኖ ለሱ ብዬ ነው እሱ እንዲያየው። ለምን ያመነኝ ነገር ብዙ ሰው አላመነኝም። በጣም ብዙ ሰው እናቴ ጭምር ኖ በጣም ብዙ ኖ ብሏል። ግን ኖ የተባለውን የስ ያለበት መንገድ እኔም ዛሬ ድረስ አቆሞኛልና ምንም ኖ ወርድስ በጣም ደስ አባትሽና የስራሽ ጉዳይ አንድ ላይ የሚሄዱ እምነት ማንም በዛ እድሜ ልጁን አያምንም። የዛ እድሜ ትምህርት የምትማሪበት ወይ ምናምን ያምን ፓሽን ነው። እዚህ ሀገር ፓሽን ሲጀመር ለልጅ ማንም ይሄ ነው ፓሽኑ ብሎ የሚያስብ ሰው የለም። ለልጁ ገብቶሻል? የልጄ ፓሽን ይሄ ነው ብሎ የሚያስብ የለም። እኔ ግን በልጅነቴ ከነበረኝ ጉጉት እኔ አባቴን ሳስበው ወይኔ እኔ ለልጆቼ እንደዚህ ሆነው እላለሁ። ማለት የሚገርም አባት ነው። በቃ እኛ ውስጥ ያለውን ነገር ነበር ማውጣት የሚፈልገውና በዚህ አጋጣሚ ሳላመሰግነው ማለፍ አልፈልግም። ቴንክ ዩ የኔ ውድ አባት እላለሁ። እናቴንም በጣም አመሰግናለሁ። ዘሆል ፋሚሊው የኔን ስራ በጣም ሰፖርት ያደርጋሉ፣ በጣም ማለት ነውና እናንተ ባትኖሩ እኔ እዚህ አልደርስም ነበረ ከእግዚአብሔር ቀጥሎ ማለት ነውና እነሱን ላመሰግን እወዳለሁ። ሁለተኛ ስራዬ ነው። እኔ ስራዬ ማለት ህይወቴ ነው፣ በቃ ላይፌ ነው፣ አኗኗሬ ነው፣ ስታይሌ ነው። እኔን የሚያውቅ ሰው ሁሉ ስለኔ ስራ ያውቃል እና በፓሽን ነው የምሰራው። ይሄንን ሁሉ አመት ለስራ ያለኝ ፍቅር ለየት ያለ ነው። እኔ ሁሌ እላለሁ እዚህ ስራ ላይ እንዲህን ያክል የቆየሁት ስለ ፍቅሩ ነው። ከፍታውንም አይቻለሁ፣ ዝቅታውንም አይቻለሁ። በጣም ሀስል አድርጌያለሁ። እዚህ ለመድረስ የከፈልኩት ብዙ ዋጋ አለ። እነዚህን ሁሉ ነገሮች ጠቅለለሽ ይህ ብትይ ፍቅር ነው። ለስራዬ ትልቅ ፍቅር አለኝ እና በጣም ነው የምወደው። ስቲል ስሰፋ ደስ ብሎኝ ነው የምሰፋው። ስቲል በቃ ያ ኢነርጂ የዛሬ ስንት ዓመት የነበረኝ ኢነርጂ ስቲል አለና ከስተመሮቼም አይደክማትም ነው የሚሉኝ። እኔ አይደክመኝም በጣም ስለምወደውና አሁንም ቋንቋዬም ንግግሬም ያለው ስራዬ ላይ ብቻ ነው እና ስራዬን በጣም ነው የምወደው። ምንም የምደራደርበት አይደለም እና ሁሌ እጨነቃለሁ ስራ ኖሮኝ እንዳያመኝ ማለት ነው። አሁን ልበልሽና ሙሽራ የምሰራበት ቀን ላይ እንዳልታመም እጨነቃለሁ። በጣም ነው የምጨነቀው ማለት ነውና አንድ አጋጣሚ ያለኝ ምን ሆንኩ መሰለሽ? የድሮ ፀጉር ቤቴ ትንሽ ደረጃ ነገር አላት ማለት ነውና እዛ ደረጃ ላይ ወደኩ እና I was thinking ለሊት ምሰራትን ሙሽራ ማለት ነው። ገባሽ? አሁን ወድጌ ከተሰበርኩኝ ለሊት ላይ ሙሽራ እንዴት ሰራታለሁ?
እና እንዳትነኩኝ አልኩኝ እና አንድ በርገር ቤት ያለው ጎረቤት አለኝና እሱን ብቻ ጥሩልኝ አልኩኝ ለምን ከተሰበርኩ እንኳን በስነ ስርዓት ፓክ እንዲያደርገው ግሪን ማለት ነው እንግዲህ ያንን አስተካክሎ ገበሽ እኔ ቀጥታ ስወርቅ ሙሽራዋ ጋር ነው የሄድኩት ሌላ ማንንም ሰው እግሩን አያስብም ግሪን አላሰብኩም ጀስት ብቻ ከተሰበረ እንኳን ለዛ ማታ አስተካክሉልኝ ለነገ ሰርቼ ስጨርስ ሆስፒታል መሄድበትን ነው ማስበውና እሱን ብቻ ጥሩልኝ አልኩኝ ማለት ነው በቃ ግሪን ፓክ እንዲያደርግልኝ እና እንዳጋጣሚ የሆነው ሲመጣ ምንም አልሆነም እንግዲህ ቴንሽን ነው ገባሽ ነገ ሌሊት ስለምሰራት ሙሽራ ከመጨነቅ የተነሳ ተሰብሬያለሁ ብዬ ነው ያሰብኩት የሰጠሽውን ዋጋ ነው ስራ መልሶ የሚሰጥሽ እኔ በጣም ብዙ ጊዜ ለሰው መመክረው ምክር ምንድነው ስራችሁን በአግባቡ ስሰሩ ራሱ ያ ስራ ይከፍላችኋል ብዬ አስባለሁ አንዳንድ ጊዜ ስራ ላይ ቀድመሽ ብሩን ካየሽ ትቀሪያለሽ ትከስሪያለሽ ግን ስራውን የምትወጁ ከሆነ ለስራው የምትሰጪው ጊዜ ታይምሽ ጉልበትሽ ዕውቀትሽ እነሱ ተደምረው ገንዘብ ይሆናሉ ስለዚህ እኔ ለብሰው ስመክር ለስራችሁ የምትሰጡት ጊዜ ስራችሁ መልሶ እንዲከፍላችሁ ያደርጋልና ሁሉ ጊዜ ስራ ላይ ሰዎች ፎከስ ማድረግ አለባቸው ብዬ አምናለሁ በቀላሉ የሚደረስ የትም ቦታ የለም ግን የሆነ ቦታ ለመድረስ የሰጣችሁትን መልሶ ይሰጣችኋል ብዬ አምናለሁና ለዛ ነው ስራዬ ላይ ማለት ደስ ይላል በዚህ አያይዘሽ ሜሉዬ አሁን በሀገራችን ላይ ብዙ አዳዲስ ሜካፕ አርቲስቶች እየመጡ ነው ለነሱ ምን ትመክሪያቸዋለሽ እኔ እንግዲህ አሁን እየመጡ ላሉ ሜካፕ አርቲስቶች በርቱ ላለሁ ምክንያቱም እኔ በጀመርኩበት ሰዓት ምንም የለም ማለት ሜካፕ አርቲስት የለም በቃ አንድ ቴሪ ነበረች ቴሪን በጣም እንወዳታለን ቴሪን በጣም እያየን ያደግነው በቃ ዋው እያልኩ እያደነኩን ያደግኩት ከቴሪ ውጭ ግን ይሄ እንትና ብዬ ማደንቃቸው ሰዎች አልነበሩ ስለዚህ ኦፖርቹኒቲው የለም ማቴሪያልም የለም ማለት አሁን እኔ እድል ስላገኘው ነው እኔ እድል ስላገኘው ሜካፖቹን አግኝቻለሁ ገባሽ ሁሉን ማቴሪያሎች እህት ያለች ሁሉን ምትልክልኝ ማለት ነውና አግኝቻለሁ እድሉን ግን እዚህ ላለው ሰው ደግሞ ያንን እድል የዛኔ አያገኝም አልነበረም ሜካፕ አርቲስት ራሱ ብዙ ማለት ነው ትምህርት ቤትም አልነበረም እውነት ለመናገር አሁን በዶላር ነው ከፍለን የተማርነው የለም ነበር አሁን ግን ትምህርት ቤትም አለ እኔ ራሴም አስተምራለሁ ሌሎች ሰዎችም የሚያስተምሩ አሉና ስለዚህ አሁን ላይ በጣም ትምህርቱን በስቷል በጣም ብዙ ሜካፕ አርቲስቶችም ተፈጥረዋል ግን በጣም ቢአቴንሽን የሰው ፊት ነውና የሰው ፊት ላይ በጣም በመጠንቀቅ ይሄን እንዲሰሩ እመክራለሁ በቃ የሰው ፊት ነው ይሄ እንዳልኩሽ ነው ፊትን ማለት መጀመሪያ ሰው የሚያየው ነገር ነውና ስለቻልሽ ብቻ የምትሰሪው ነገር አይደለም ሰው ደግሞ አንዴ መጥቶ ከቤትሽ እንዲቀር አይደለም ሁሌ አንቺ ጋር እኔ አሁን የሜካፕ ቤተሰብ አለኝ እላለሁ ለምን ደግሞ የሚመጡ ማለት አሁን አንቺ እንኳን 7 አመት ከኔ ጋር ነሽ ስለዚህ እንደዚህ አይነት ቤተሰብ ማፍራት አለባችሁ ላለው በርቱ ጎበዞች ናችሁ አሁን ጥሩ ነው ሜካፕ ልግዛ ብትሉ ድፍን ከተሞስ ሜካፕ የሚሸጥበት ቦታ አለ የተለያዩ ፕሮዳክቶች አሉ ግን በጣም ተጠንቀቃችሁ ኦሪጂናል ነገር ተጠቀሙ ላለው ይሄንን ነው መመክራ ያው በዛውም ትምህርት ቤት ስላለሽ አንቺም ትምህርት ቤት ኦፕን ነው መተው መማር መመዝገብ ይችላል እኛ እናስተምራለን የምናስተምረው ኢንዲቪጁዋል ነው ፐርሰናል ነው የምናስተምረው ተማሪዎች ደግሞ በቅተው ዛሬ ደግሞ የተለያየ ሀገር ላይ ስራ ላይ ናቸው ያሉት በተለይ ኦንላይን ከአሜሪካ የተማሩ ብዙ ተማሪዎች አሉ በጣም ጎበዞች ኦንላይን ተምረው ይሄን ያክል ይችላሉ ብዬ ማደንቃቸው ማለት ነው እዚህ መተው ደግሞ የተማሩ ተማሪዎች አሉኝ በዚህ አጋጣሚ ያዩታል በጣም ነው ማደንቃችሁ ጎበዞች ናቸው ታስ ናይስ ሜሉዬ በደንብ ደስ የሚል ጨዋታን የተጫወትነው አሁን አንድ ፕሮዲዩሰሮች ያዘጋጁት ነገር አለ እዚህ ቤት የለመድናት ካልቸር አለች ጥያቄ እንጠያየቃለን ለምን እኔ ብቻ ጠያቂ አይደለም እስቲ አንቺ ምን ጠይቂኝ እኔም ጠይቅሽ ሁለት ጥያቄዎች እንጠያየቃለን እድሉ ልስጥሽ ጥያቄዎቹን ያው እንደ አላቃቸው አንቺ የሚሰጥሽን እኔ የሚሰጥኝ እሺ እንግዲህ መጀመሪያው የሰጡኝ ጥያቄ ምንድነው ከሁለት ነገሮች መርጠሽ ስሪ ብትባይ የቱን ተወስኛለሽ ነው አንደኛው ሙዚቃ ነው አንደኛው ጋዜጠኝነት ነው በስማአ ስለዚህ መርጠሽ አንዱን ብቻ ነው በጣም ግን እግዚአብሔር ይርዝት ፌር አይደለም እንዴ ማለት ሁለቱም እንዴ ማለት ዘፋኝ ነው ሙዚቀኛ ሲባል ዘፋኝና ጋዜጠኝነት የትኛው ነው አንቺ በቃ ከሁለቱ አንዱ ነው መምረጥ የምትችይው ይሄንን ምለው ለመሰለሽ በጣም ብዙ ጊዜ ሚስ ቁጭ ብለን እያወራን ትዘፍናለሽ ሜካፕ እየሰራን ትዘፍናለሽ ከእንቅልፋችን ተነስተን ትዘፍናለሽ ላይክ በጣም ነው ይገርመኛል ለራሴ ማለት ነው በመሀል ድምፅ ታንጎራጉራለች የሆነ ቅላጼ ያላት
እና አረሰው የበርዜ ጊዜ ሞምባሳ አረክሽኝን ማለት ልክ ልንሄድ ቻው ጉድባይ ፎቶ ስንነሳ ጉድባይ ብለሻች ነገር አይምሮ ይላል። እኔ ሙዚቃ ወዳለሁ፣ ያው ፕሮሞተርም አይደለም ሙዚቃ ወዳለሁ፣ ግን ድምፃዊ አይደለሁ። ኦብቪየስሊ በሆን ኖሮ ያበደ ሙዚቀኛው ነበር ትያለሽ። ያው ሰው የሆነ ኦ ማይ ጋድ ምንድነው ኢቨን መመልሰውና የሙዚቃ ባለሙያዎች ወዳጆቼ በጣም ይቅርታ ጠይቃለሁ፣ ግን እንኳን ጋዜጠኛ ሆንኩኝ ባሎን አታገኙኝ ነበር። ስለዚህ ጋዜጠኝነት ወረፈስ ዋው መርጫለሁ። እኔ አሁን አስጠፋሽኝ ሁላ የምጠይቅሽ ጥያቄ ሁሉ ጠፋኝ። እሺ እንደዚህ ከተጀመረ እኔም ላንቺ አንድ ጥያቄ አለኝ። ከቴሪና ከፋንትሽ ሁለቱም ገራሚ ሰዎች ናቸው። ያው እንግዲህ ሁለቱንም አደንቃቸዋለሁ እንደ ባለሙያ። ለዛም ድሮ እንደመጣው ሰሞን ተችሽ ፋንትሽን ይመስላል ልባል ነበረ ገና እንደመጣው ገና ሜካፕ እንደጀመርኩኝና ይሉኝ ነበር አንዳንድ ሰዎች ፋንትሽን ይመስላል ሲምፕል ነው ምናምን ይሉኝ ነበር። ግን ያው እንግዲህ ምልሽ ቴሪን በጣም ነበር መወዳት። እንዳልኩሽ ነው እያየኋት ነው በቃ የሷን ስራ እያየሁ ነው ያደኩት። ለኢትዮጵያ ብዬ ሳስብ ሜካፕ አርቲስት የዛኔ ቴሪ ነበረች ዋው ብለን ምናያትና ቴሪን አሁን ስቲል ማደንቃታለሁ። ያው ምንም ማድረግ አልችልም። ቴሪ ኦኬ አንድ ጥያቄ አልሽ፣ እድልሽን ተጠቀሚበት። ዋው ዩ ጋይስ ከጥሬ አሳና ከጥሬ ስጋ የቱን ትወጫለሽ? አቤት አረ ላይክ ሮፊሽ ይሄ የሆነ ሙስና አለው። እቺ ልጅ ገና ለገና ኮሪያ ኖራለች ተብሎ እኔ የሲፉድ አድናቂ ስላልሆንኩኝ ጥሬ ስጋ በጣም እየቀመርሽ ነው። እኔ መቀመር አለብኝ ላንቺ። እሺ ከሄለን በድሉና ከባዩሽ ልታጣይኝ ነው? አይጣጣ ቤቱን በጣም ነው የምወዳት ባዩሽንም፣ ግን ያው ሄሉ ደግሞ ጓደኛዬ ነች እና አሁን እዚህ ጋር ልታደባድብኝ አይደለም አይደል? አይ ቤቱንም በጣም ነው የምወዳት። ሁለቱም በጣም አሪፍ ሰዎች ናቸው። በጣም ነው የምወደው፣ ግን ያው ሄሉ ጓደኛዬ ነች እና ደግሞ ለኔ ስራ በጣም ትልቅ አስተዋጽኦ ካደረጉ ሰዎች መካከል ሄለን በድሉ ነች። እውነት ለመናገር እነ ሚጡንም የመጡት በሄለን በድሉ ስለሆነ ሄሉዬ ባለችበት በጣም እንደምወዳት ልነግራት ፈልጋለሁ። ሄሉን እላለሁ። ሄሉ ምርጥ ናት። ባይዘው እኔ ራሴ እወዳታለሁ። አሪፍ ልጅ ነች። ባዩሽም አሪፍ ነበር በስራው በጣም ጎበዝ ነች። እሷም ደግሞ አድናቂያ ነኝ። እውነት ለመናገር የሚጡን በጣም አድናቂያ ነኝ። ታታሪ ናት፣ ጎበዝ ነች፣ ለስራዋ ፍቅር አላት እና ራሷን የምታሳድግበትን መንገድ በጣም ነው የምወደው እና ስቲል ባየኋት ቁጥር ከምደሰትባቸው ሰዎች መካከል ነች። እሺ የሶስተኛው ጥያቄ ደግሞ ከጀኒፈር ሄድሰን ኦር ከኦፕራ? ስኪፕ ወደ ሌላ ቦታው ልያየው ስኪፕ። ይሄ ጥያቄ ውስጥ የሚገባ ጥያቄ በሌላ ነገር ልቀጣ እባካችሁ። አይ ይሄ ጥያቄ ነው፣ ከሁለቱም መምረጥ ግዴታ ነው። ሁለቱም ገራሚ ናቸው። በተለይ በሴት ዙሪያ የሚሰሩትን ስራ በጣም የማደንቅ ሰው ነኝ። እጅግ በጣም ይከብዳል። ያው ትልቅም አይደለች፣ ያው ከእድሜም ከእውቀትም ዋይዝም ስለሆነች ያው አም ሹር ጀኒፈር ሃድሰን ይሄን ራሱ ብትጠየቅ ኦፕራ ነው የምትለው። አም ጎይንግ ዊዝ ኦፕራ። ማይ ጋድ ያ በጣም ከብደሽ ነው የመጣሽው። አይ ነው የመጨረሻ እኔ ራሴ ቆይ እስቲ ላክብደው፣ የሆነ ማክበድ ፈልጋለሁ ላንቺ። ሺሽ ማለት ይሄኔ ነው። እሺ ኤልሳ ፋሽን እና ውበት ወይስ ደሚስጂ ቶክ ሾው ይለያል ጉድ። በቃ ፌር አይደለም እንዲብራራልኝ ይላል። ፌር አይደለም በእውነት ማለት እንዴት እንደዚህ አይነት ጥያቄዎች ታመጣላችሁ እኔ ጋር? ወል ኤልሲ በጣም የምትገርም ጋዜጠኛ ነች፣ በጣም ማለት ነው። እና እኔ በጣም ፕራውድ ማድረግባት፣ በጣም ማደንቃት። ሰው ፉል ኦፍ እውቀት ይሆናል፣ ስለ ሁሉ ነገር እውቀት አላት እና በቃ ያላት እውቀት በጣም ነው የሚያስደንቀኝ፣ በጣም ነው ሰርፕራይዝ የሚያደርገኝ እውቀቶቿ ማለት ነው። እና ከጋዜጠኝነትም ባለፈ ፓሽኔት ነች በጣም እና ይሄ በትምህርት በእውቀት ካገኘሽው ውጪ የምትኙ ነገር የለም እና ይሄ ላይፍ ስታይሏ አኗኗሯ ምናምን በጣም ነው ኢምፕረስ የሚያደርገኝ እና በጣም ነው ማደንቃት።
ያው አንቺ ደግሞ ካወኩሽ ጊዜ ጀምሮ በጣም ዴሊኬትድ ነሽ በጣም ማለት ነው እና መስራት የምትፈልጊውን ነገር ትሰሪያለሽ ይሄን ነገር አደርገዋለሁ ካልሽ ታሳካለሽ ብዙ ጊዜ እኔና አንቺ ስናወራ የምትዩን ነገር ነው ሆነሽ ማየው እና ያው መቼም አንቺ ሾው ላይ መጥቼ እሷን ማለት ትንሽ ይከብዳል ያው አንቺ ነው ልል የምችለው ግን እሷ ታውቃለች እኔም በጣም እሷ ሾው ላይ መሄድ እሷ እንደምን ታውቃለች እኔ በጣም ነው ማደንቀት ታውቃለች ለእሷ አለኝን ክብርና አድናቆትና መጽሐፏን ስትሰራ እኔን ከበሩን ይሰራው እኔ በጣም ነው ሁሌ ነው የምታስደንቀኝ በስራዋ በጣም እደነቃለሁ እንግዲህ ያው እሷም ይደርሳታል አድናቂዋ እንደሆንኩ ታውቃለች በጣም አመሰግናለሁ ትንሽ ደስ የሚል ጭውውት አደረግና በጣም አሁን ደግሞ እስቲ ወደ ላይኛው የሚስ ጂ ሜካፕ ስቱዲዮ ሄደን አንዳንድ ነገሮችን እናያለን ተመልካቾቻችን ይሄ የምትመለከቱት የሚስ ጂ ቶክ ሾው ነው ከሜሉ ጋር ቆይታችን ይቀጥላል የትም እንዳትሄዱ አብራችን ቆዩ ተመልካቾቻችን ከቆይታ በኋላ ተመልሰን መተናል ይህ የምትመለከቱት የሚስ ጂ ቶክ ሾው ነው ዛሬ ደግሞ ሜሉ በሚስ ጂ ስቱዲዮ ሜካፕ ስቱዲዮ ትገኛለች ከሷ ጋር ስለ ፋሽን ስለ ፊልም እና ሚውዚክ እናወራለን ሜሉዬ ወይዬ ሰላም ነው አለሁ አረበሽኩም አረበሽኝም ሜሉዬ አሁን እንግዲህ ሜካፕ እየሰራሽ ነው ሜሉ ሜካፕ ሲዝናል ነው ትያለሽ ያ ሲዝናል ነው በየሲዝኑ የምትቀበያቸው አሉ እንደ የሲቹዌሽኑ ይቀያየራል ማለት ነው ሁሉንም ሰው ዝም ብለሽ የምሳ የጧት የራት ምናምን አድርገሽ አንድ ላይ አትቀቢም ሲዝን አሁን የከሰዓት ሲዝን የጧት ሲዝን የማታ ሲዝን እንደሱ አይነት አቀባብ አለው ማለት ነው ስለዚህ በየእንትኑ የተለያየ አይነት ስታይል እያደረግን እንቀባል አሁን ጧት ምንቀባው ልበልሽና አሁን ብርድ ላይ ዝናብ ላይ ክረምት ላይ እንዲህ ምንቀባው የተለያዩ አይነቶች አሏቸው አሁን ጧት የሚቀቡት ማታ ይለያል ከሰዓት ይለያል ለፀሐይ ብርሃን እንዲሁም ደግሞ ጨለማ ለሆነ ነገር የተለያዩ እንደሱ እናደርጋለን እንዲሁም ደግሞ ክረምት ሲሆን በጋ ሲሆን ፀሐያማ ሲሆን አሁን በጠራራ ፀሐይ እዚህ ጋር ብላሽ ለጥፈሽ አትሄጂም ገባሽ ስለዚህ እንደየሲዝኑ እንደየአይነቱ እንደሁኔታው ይለያያል ማለት ነው እኔ ብዙ ጊዜ ዲነር ሜካፕ ሲባል ሰምቼ አላውቅም ያው እኔ ብዙ የሜካፕ ሰው አይደለሁም ካንቺ ውጪ ሜካፕ የሚሰራኝም የለም ግን የዲነር ሜካፕ የሚባለው ሁሉ ጊዜ ጥያቄ ይሆንብኛል ምንድነው ዲነር ሜካፕ ዲነር ሜካፕ ማለት አንዳንድ ጊዜ ገብቶሻል አሁን በዛ ሰዓት ጨለማ ነው ብርሃን የለም ስለዚህ አጉልቶ የሚያወጣ ነገር መሆን አለበት ጨለማውን አልፎ የሚወጣ ነገር መሆን አለበት ማለት ነው ወይ ደግሞ አሁን የቤት ውስጥ ብርሃን ቢሆን በዛ ብርሃን ልክ የሚታይ መሆን ነገር አለበት ማለት አሁን ቀን ላይ ሲምፕል ነገር ተቀብተሽ ይታያል መቀባትሽም ይታያል ሲጨልም ግን አይታይም ስለዚህ ለጨለማው የሚሆን የዲነር ሜካፕ ማለት ጎላ ብሎ የሚታይ እንደማለት ነው ደስ ማለት ይቻላል ኦኬ አይሽ የማላውቀውን ነገር ተማርኩኝ ማለት ነው ሜልዬ ፋሽን ላንቺ ምን ማለት ነው ያው እንግዲህ የኛ ስራ ከፋሽን ጋር በጣም የተያያዘ ነገር ነው ምክንያቱም ሁሌ አዳዲስ ፋሽን በመጣ ቁጥር እኛም አዳዲስ ስራ ይዘን ነው የምንመጣው እንደ ልብስ ነው አሁን ልብስ እንዴት ነው ቶሎ አይደለ ፋሽኑ የሚያልፍበት ልክ እንደሱ ሜካፕም ከሲዝን ወደ ሲዝን ያው ከጀመርኩበት ብነግርሽ ከጀመርኩበት አሁን ያለው በጣም ፋሽኔብል ሆኗል እየተቀየረ ነው ሄደውና በጣም ሞደርን ሆኗል እና ሞር ፋሽን ልክ እንደ ልብስ ሜካፕም ልክ እንደሱ ነው ሜሉዬ አንድ ሜካፕ ሲሰራ ያው ረጅም ጊዜ ይወስዳል ብዬ አስባለሁ አንቺ ግን ምን ያህል ጊዜ ይወስድብሻል ያው እንግዲህ እኔ ብዙም ሰዓት አይፈጅብኝም አሁን እንግዲህ እኔና አንቺ እዚህ ስትመጪ ነው የጀመርኩት ኦልሞስት አሁን ጨርሻለሁ እንግዲህ ሞዴላችንም እንዴት ነው ወደሽዋል ተመችቶሻል እሺ ወደዋለች እሷም እንግዲህ ጨርሻታለሁ እኔ ብዙ ደቂቃ አይፈጅብኝም ትንሽ ደቂቃ ብቻ ነው የሚፈጅብኝ በጣም ደስ ይላል ስለዚህ እኔ እዚህ ጋር ቁጭ ብለን እናወራለን ሜሉዬ በጣም ፈጣን ነሽ በጣም እስቲ ስለ አለባበስ ይሄ ፋሽን ይሄ ስታይል ቢቀር የምትይው ካለ ንገሪ አለባበስ ላይ ሳይሆን ላይክ አሁን ይሄ ፋሽን ባይኖር ይሄ ማስበው ምንድነው ላይክ ስለ ሜካፕ ካነሳ ነገር ላይክ አሁን ፕላስቲክ ሰርጀሪዎች ምናምን እንደዚህ ቦቶክስ ምናምን ባይኖር ብዬ አስባለሁ ምክንያቱም ሰውን በጣም ወደዛ
እያደላ ስለሆነ ልብስ ግን ፋሽነብል ስለሆነ አላፊ ስለሆነ ብዙም ባይኖር ብዬ አላስብም። ግን ሞር ይሄ ኮስሞሶሎጂዎች ሞር እንደዚህ አይነት ነገሮች ብዙም ባይኖሩ ብዬ አስባለሁ። ሳይድ ኢፌክት አላቸው። ስለዚህ ብዙ ጊዜ ፕላስቲክ ሰርጀሪዎች ባይኖሩ ባይመጡ ኖሮ ባይፈጠሩ ኖሮ ብዬ አስባለሁ። ዋው I do not see that coming. አይ በጣም አሪፍ ነው ሐሳብሽን እጋራለሁና እስከዛሬ በዚህ ሙያው ስትቆይ ለፊልም የሰራሽው ሜካፕ አለ? ፊልሙ ላይ ሳይሆን ፊልማቸው ሲመረቅ ላይክ አሁን የፊልም ማስታወቂያ ላይ የፊልም ምርቃታቸው ላይ የሰራኋቸው ሰዎች አሉ። የተከታታይ የቴሌቪዥን ድራማ አልቆ የፊልሙ ፎቶ ወይ ደግሞ የወጡ ድራማዎች ላይ አሁን ልበልሽና ፊልሙ አልቆ ኢንተርቪው ያደርጉ የለ አሁን እንደሱ ሲያደርጉ የተከታታይ ድራማዎች ላይ እንዲሁም ደግሞ የፊልም ምርቃት ላይ የፖስተር ላይ እንዲህ ለምን እኔ ሞር ቢዩቲ ስለሆነ የምሰራ ብዙ ጊዜ እንደዚህ ላይክ የኛ ስራ አንዴ ሄደሽ ረጅም ሰዓት ቁጭ ብዬ ፊልሙ እስኪያልቀስ የመቅረጽ አቅም የለኝም። ለምን እኛ ኦልሬዲ ካስተመር አለን ይጠብቁናል። ስለዚህ ብዙ ጊዜ ፊልሙ ሲያልቅ ወይ ማስታወቂያ ወይ የማጋዚን የመጽሐፍ አለ አይደል ከቨር የመጽሐፍ ከቨር እንደዚህ አይነቶችን እንሰራለን። ሞር እስከዛሬ አንቺ ቤት ከመጡ የፊልም ባለሙያዎች አንድ ሁለቱን ንገሪ። እንግዲህ እኔ ቤት የመጡ በጣም ብዙ ፊልም ባለሙያዎች አሉና ያው ፈርስት ታይም ሜካፕ የሰሯቸው ሰዎች ቢሆኑ ሞር ደስ ይለኛል። ለምን ብዙም ባለሙያ ስለመጣ። ግን አሁን ልበልሽና መስከረም አበራ መጀመሪያ እኔ ሜካፕ የሰራኋት፣ ሄለን በድሉ መጀመሪያ እኔ የሰራኋት፣ ዴይ ፈርስት አለ አይደል መጀመሪያ ሲሰሩ ሜካፕ ነክቷቸው ሰዎች ቨርጂን ስኪን ላይ ማለት ነው። ኦኬ እነሱን በደንብ በቃ ዴይ ፈርስት ሜካፕ ሲጀምሩ ያስጀመርኳቸው ብዙ አርቲስቶች ለምን እኔ ረጅም ሰዓት ስለሆነ ረጅም ጊዜ ስለሆነ የመጣሁት በጣም ብዙ አርቲስቶች መጥተዋል እኛ ቤት ጥቂት አርቲስቶች ናቸው ያልመጡት እንጂ በጣም ብዙ ነሻዊት በጣም አንጋፋ ምንላቸው የሙዚቃ ሄለን በርሄ የተለያዩ ሙዚቃ ባለሙያዎች መጥተዋል። ግን እንደዚህ መጀመሪያ ቀን ነክተሻቸው በጣም ያስደሰቱሽ ሰው ምናምን ብትይ አሁን መስከረም አበራ ሄለን በደንብ ይሄ ኖቲስ አደረጋለሁ። ስቲል እንዴት እንደነበር ሜካፓቸው ራሱ አስታውሰዋለሁ። የእነሱስ ፊድባክ እንዴት ነበር? እንደዛ ነበር በቃ በማዴ ታስበሽዋል። አንድን ሰው ለመጀመሪያ ጊዜ ሜካፕ ስትሰሪው ያለው ስሜት በጣም ይገርማል። እኔ ሁሌ እላለሁ ሙሽራም ሆነ ወሬቨሪስ መጀመሪያ ቀን ስትሰሪው ሜካፕ ተቀብቶ ማያውቀው ሰውዬ ለመጀመሪያ የሚሰጥሽን ነገር በጣም ትወጂዋለሽ። በቃ ወይኔ አያምርብኝም ብሎ እኮ ያስባል ሳይቀባ። ግን ተቀብቶ ዋው ብሎ ያለውን ሰው በጣም ደስ ይለኛልና መጀመሪያ ጊዜ ይሰራል። አክቹሊ እኛ ስራችንን የሚያስተዋወቁልን አርቲስቶች ናቸው። በዛ ጊዜ በተለይ ላይክ ኢንስታግራም ምናምን አልነበረም ብዙም። ስለዚህ ሞር አርቲስቶች ናቸው የኛን ስራ ይዘው ወደ ሚዲያ የወጡት። አበባዮሽ ሲጨፍሩ የነበረ ጊዜ እነሱን የተወሰነ ሰራ ነበር። በተከታታይ አበባዮሽ ሲጨፍሩ እነሱ ናቸው በጣም ስራችንን ይዘው አደባባይ የወጡት ማለት ነው። እነ ባዩሽ የተለያዩ ብዙ አርቲስቶች አሉ የኔን ስራ በደንብ ያስተዋወቁ ማለት በደንብ እነ ናርዲ በጣም ብዙ እነ መሀሌት በጣም ብዙ አሁን በጠራ ስማቸው ማልቅ ግን ስራዎቼን ለህዝብ ያሳዩልኝ ብዙ አርቲስቶች አሉ። ይሄና የጂ አንድ የመጨረሻ ጥያቄ ጠይቅሻለሁ። እኔን ሜካፕ ለመጀመሪያ ጊዜ ስትሰሪ በማግስቱ መጥቼ ምንድን ነበር ያልኩሽ? ምንድነው አለቀቀም ሜካፕ አይደለ እናደርሽበትና አይ ሪሜምበር ጧት ቪዲዮ ቀረሽ ራስሽን እዩት ሜካፕ እስከዛሬ ድረስ አለቀቀም ብለሽ ማለት ነው። ምክንያቱም እንደዚህ ሜካፕ አይቻላል። አይ ኖ ትዝ ይለኛል ጧት ላይ ላይቭ ላይ ነው ቪዲዮ ስቶሪ ተደረኩኝ እዩት ነክቶብኝ ስቲል እንደዛው ነው የሚል ሜካፕ እንደዛው ከአዲስ አበባ ደብረ ዘይት ሄጄ አድረሽ በንጋታው ላሼ ሳይለቅ ሙሉ ሜካፕ ማለት ሊፕስቲክ ሳይለቅ በልቻለሁ ጠጥቻለሁ ምናምንና መቼ ማረሰው እኔ ማረሰው ለምን ብዙ ጊዜ እኔ አሁን ሁሌ እላለሁ አሁን ሰው ሜካፕ አያድርበትም ምናምን አይደለ እኔ ለዛው ሞር ሜካፕ ምንም አይሆንም እያማረ ግሎ ያረገ ነው የሚሄደውና ያንቺን አረሰውም ለምን ሞርኒንግ ላይ ነው ቪዲዮ ስቶሪ ደረሰኝ ትራሴን አሳየውኝ እኮ እንደዚህ ነው የተኛው ትራሴ ላይ የምሬ ነውና እንዴ ምንድነው ወተር ፕሩፍ የሚባል ሜካፕ አለ እንዴ እስክል ድረስ ማለት አረሰውም በደንብ ነው ማስታውሰው እና ቪዲዮ ቀርጸሽ ስቶሪ አደረግሽው በጣም ደስ ይላል። በነገራችን ላይ ተመልካቾቻችን ለአለፉት 7 ዓመታት ሜካፕ የምትሰራኝ ሜሉ ናት። ሜላት ስታይል ከሰው ውጪ ሰው ነክቶኝ አያውቅም።
አይደል እንዴ ያውቃል እንዴ በጣም ተመችቶኝ እኔ ፊቴ ሪያክት ያደርጋል ነግሬሻለሁ አይደል እና በጣም ሪያክት ያደርጋል የሆነ አለርጂ ሪያክሽን ስላለብኝ ታቋለች የቱን መጠቀም እንዳለባት እንደሌለባት በዛ አጋጣሚ ሳላመሰግንሽ አላልፍም ሲዝን 1ንም አብረን የሰራነው አሁን ደግሞ ሲዝን 2 ላይ አለች thank you so much ሜሉዬ እኔ ሾው ላይም ስለመጣሽ እጅግ አድርጌ አመሰግናለሁ በመጨረሻ ማለት የምትፈልጊው ነገር ካለ እባክሽ እሺ ያው እንግዲህ እኔ ማለት የምፈልገው አሁን ዳንቺ 7 ዓመት አብረሽን ስለቆየሽ ምክንያቱም ስራዬን ባትወጁ ባይመችሽ ደስ ባይልሽ ከኔ ጋር ይሄንን ሁሉ ጊዜ አትቆይም ነበር ስለዚህ እንደ ከስተመር አብረን ይሄንን እንደ ጓደኛም አብረን 7 ዓመታት አብረን ስለቆየን ከልብ አድርጌ አመሰግናለሁ እንግዳሽን ስላደረግሽኝ ከልብ አድርጌ አመሰግናለሁ እንግዲህ ወደ ኋላ ሄጄ እንኳን ዛሬ ያስታወስኳቸው አብረውኝ በስራዬ ኖሩ እኔ እንዳድግ እዚህ ድረስ ደግሞ አብረውኝ እዚህ ድረስ የመጡትን የስራ ባልደረቦች ይልበል ባለሙያዎች በጠቅላላ ከልብ አመሰግናለሁ ስራዬ እንዲወጣልኝ ስላደረጉ በተለያየ አጋጣሚ የኔ ስራ ወጥቶ ሰው ጋር እንዲደርስ ስላደረጉ ከልብ አድርጌ አመሰግናለሁ ብዙ ካሜራማኖች አሉ በጣም ብዙ አርት ሰዎች አሉ የተለያዩ የሙቪ ሰዎች እንዲሁም ደግሞ በእኛ ስራ አካባቢ ያሉ ዲኮሮች እንዲሁም ደግሞ የተለያዩ ብዙ ሰዎች አሉ እነሱን ሁሉ ከልብ አድርጌ አመሰግናለሁ እኛ እኔም በሚስጂና በሚስጂ ቶክ ሾው ስም አመሰግንሻለሁ በድጋሚ እሺ ሚስዬ ቴንክ ዩ እንግዲህ ተመልካቾቻችን ይሄ የምትመለከቱት የነበረው የሚስጂ ቶክ ሾው ነው በሚቀጥለው ከሌላ እንግዳ ጋር እንገናኛለን እስከዛው መልካም ሳምንት ይመቻችሁ Yes, sir.